ከዚያም እንደምቦሳ እየፈነጩ ቂጣቸውን ተቀብለው እንደ ንብ አውራ ያጅቧታል። ባቢሎናውያን እንኳን ሳይቀሩ ደጓ ኮከብ ብለው ነው የሚጠሯት። ሴቶቻቸው ሲያስቸግሯቸው ሥራ አንወድም ሰነፍን ሲሏቸው ሂጂ ደጓ ኮከብን አነጋግሪያት ተብላ ወደ እርሷ ትላካለች። በቤት አያያዟ፣ በልጅ አስተዳደጓ፣ በንጽህናዋና እግዚአብሔርን በመፍራቷ የማያደንቃት የሱዛ ግንብ ነዋሪ አልነበረም። ኢያቄምም በሚስቱ ኩራት ይሰማዋል። መልካም ሴት ለባሏ ዘውድ ናት አለ ሰለሞን ይላል። ሁልጊዜ በየአደባባዩና በሽምግልናው የሚስቱ መልካም ገድል ሲሰማ የሱዛ ግንብ ነዋሪዎች ኢያቄም ሳይሆን የደጓ ኮከብ ባል ብለው ነው የሚጠሩት። እርሱም ፈገግ እያለ ጎንበስ በማለት አጸፋውን ይመልስላቸዋል። ከምኵራብ ባሻገር ከባቢሎን ወንዝ አጠገብ የኢያቄምና የሶስና ግቢ ተንጣሎ ይገኛል። የበረሃ ገነት የመሰለው ግቢ የደካሞችና የችግረኞች ማረፊያ ነው። እዚያ ግቢ የተቀመጡ ሁሉ ጽዮን ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በትናጋዬ ትጣበቅ እያሉ የቅዱስ ዳዊትን መዝሙር ይዘምራሉ። አንዳንዴም ኢያቄምም በግቢው በር አጠገብ ተቀምጦ በገና እየደረደረላቸው ያመሰግናል። ከዚያም ኬልቅዮስ ይመጣና በለቅሶ የዘመሩ በደስታ ያጭዳሉ፣ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ፣ በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ተመለሱ እያለ የቅዱስ ዳዊትን መዝሙር በዜማ ቃኝቶ በደስታ ይዘምርላቸዋል። ሶስናም የእነዚያም ምስኪኖች ችግር እየተቀበለች የሐዘናቸው ተካፋይ ሆና በሚቻላት ሁሉ ከረዳቻቸው በኋላ እግራቸውን አጥባ እንባቸውን አብሳ ሕፃናቶቻቸውን መግባ ወደ የቤተሰቦቻቸው ትመልሳቸዋለች። ዝማሬው ጸጥ ብሎ ግቢው ረጭ ሲል ከደንገጡሮቿ ጋር ትወጣና ከወንዙ አጠገብ ወደ ተሰራው የመታጠቢያ ገንዳ በመሄድ በቀዝቃዛ ውሃ ገላዋን ትታጠባለች። በዚያም ቀን ምስኪኖች ወገኖቿ የዘመሩትን ጽዮን ሆይ ብረሳሽ እያለች በእንባ ትዘምራለች። ሁልጊዜ ሁለት የአይሁድ መምህራን እንደ ባቢሎን አላፋት ከሚያስረቀርቀው ድምፅ የሚወጣውን ልብ የሚነካ ዜማ ላለማድመጥ ዘንድ ሕዝቡ ከኬልቅዮስ ግቢ ሲወጣ ተደብቀው ከኮክ ዛፍ ስር በመቅረት ይመለከቷታል። ድምጿን ከፍ ዝቅ እያደረገች ጽዮን ሆይ ብረሳሽ ቀኜ ከኔ ትራቅ፣ ባላስታውስሽ ምላሴ ከትናጋዬ ትጣበቅ፣ አንቺን ባሰብኩ ጊዜ ይመጣል እንባዬ፣ የጽዮን ሞገሷ ወዴት አለ ብዬ በማለት ስትዘምር እየተጠቃቀሱ ይሰሟታል፣ ያዳምጧታል። ሶስናም ልብሷን አውልቃ ገንዳው ውስጥ በመግባት ስትታጠብ እንደ ፀሐይ የጠራ ገላዋን እየተመለከቱ በዝሙት መንፈስ ይንሾካሾካሉ። ሁለቱም የየራሳቸው የሥጋ ፈቃድ ተመኝተዋት
በፍቶት ይሰክራሉ። አንድ ቀን ግን ስካራቸው ወደ እብደት ተለወጠ። ሶስና እንደ ልማዷ ቂጣዋን ጋግራ የአይሁድ ሕፃናት ወደሚጫወቱበት ቦታ በመሄድ ካበላቻቸው በኋላ በግቢዋ የተሰበሰቡትን ምስኪኖች ችግር ስትቀበል ቆየች። በመጨረሻም አመሻሽ ላይ እጅግ በጣም ስለደከማት ሰውነቷን ለማሳረፍ ትችል ዘንድ ወደ መታጠቢያው ከደንገጡሮቿ ጋር ወረደች። ነገር ግን የመታጠቢያ ዕቃዋን ረስታ መምጣቷን ያወቀችው በኋላ ነበር። ሁለቱ ደንገጡሮቿን ዕቃዋን እንዲያመጡላት ላከቻቸውና ጽዮን ሆይ ብረሳሽ የሚለውን መዝሙር ከገንዳዋ አጠገብ ላይ ተቀምጣ እግሮቿን ወደ ውሃው በመንከር ትዘምር ጀመረች። ይህ ውበት እንዴት የኬልቅዮስ ብቻ ይሆናል አለ አንደኛው በልቡ። የለም ለእኛም ሊደርሰን ይገባል ይላል አንደኛው። በል ወዳጄ አለ አጠገቡ ተቀምጦ ሶስና እግሯን ውሃው ውስጥ ባወዛወዘች ቁጥር አንገቱን አብሮ እየወዘወዘ በልብ ምኞት የሚንገበገበውን ጓደኛው። በል ወዳጄ እዚህ ተቀምጠን ከታየን ዕዳ ነው አለና ተነስቶ በኮክ ዛፎች ስር ተሽሎክልኮ አመራ። ያኛውም በልቡ በጣም ጥሩ ነው፣ ብቻዬን አገኘኋት ማለት ነው አለና እውነትህን ነው ወዳጄ ጥሩ ብለሃል ካለ በኋላ በስተግራ ታጥፎ እርሱም ተሽሎኮለከ። ያኛው ጓደኛው የራቀ መሰለውና በሩን ከፍቶ ሊገባ እጀታውን ሲጠብጥ የገዛ ጓደኛውን ከበሩ ጥግ ቆሞ ተመለከተው። በአፍረት ተፋጠው ከተያዩ በኋላ በዓይነ ጥቅሻ ተስማምተው ወደ ሶስና ሮጡ። ደንገጡሮቿ የመጡ መስሏት ዘወር ስትል የምታውቃቸው የአይሁድ መምህራኖች ናቸው እየሮጡ ወደ እርሷ በመምጣት ላይ ያሉት። የድንጋጤ መንፈስ እየተረበተበተች አፍጥታ ስትመለከታቸው ውቧ እና ቆንጆዋ ሶስና ዛሬ ከኛ ጋር የደስታ ጊዜ ታሳልፊ ዘንድ ጋብዘንሻል አሏት። ድንጋጤዋ ፊቷን ቲማቲም አስመሰለው። ዝም ብላ አፍጥጣ ተመለከተቻቸው። አይዞሽ አትፍሪ፣ ይህ እኮ በአንቺ ብቻ አልተጀመረም፣ ደግሞም ማንም አያየንም። እጆቿ መንቀጥቀጥ ጀመሩ። ምን ነው ሕዝቡን ሁሉ የምታስቸው አዘዘ። ይህንን ውርደት ከየት አመጣችሁት አለቻቸው አራስ ነብር መስላ። ሁለቱም መምህራን ተፋጠጡ። ያልንሽን የማትፈጽሚ ከሆነ ከጎረምሳ ጋር ያዝናት ብለን ነገ በአደባባይ ለፍርድ እናቀርብሻለን አለ አንደኛው እጆቹን ወደ እርሷ እያወራጨ። በአጥሩ በኩል ኮሽታ ተሰማ። ሶስና ፈገግ አለች። ደንገጡሮቿ በመጀመሪያው በር የመጡ መስሏት። ነገር ግን አንድ ሸለምጥማጥ በዛፎቹ መካከል ሲያልፍ ታየ። ወዲያው ፈገግታዋ እንደ ደመና ብን ብሎ ጠፋ። በቦታው
ንዴት ተተካ። በይ ተናገሪ፣ ወይ ደስታሽን ከኛ ጋር ወይም ደግሞ ሞትሽን በአደባባይ። አምላኬ አለች በልቧ። ወደ እግዚአብሔር ጮኸች። ባደርገው ካንተ ጋር እጣላለሁ፣ አንተን አስቀይምሃለሁ። ባላደርገው ደግሞ ምድራዊ ፍርድ ይጠብቀኛል። ግን አንተን ከማስቀይም ሞቴን እመርጣለሁ አለችና በከፍተኛ ድምፅ ስትጮህ ሁለቱም መምህራን አብረዋት ጮኹ። በኢያቄም ቤት የነበሩ ደንገጡሮች፣ በመንገዱ ያልፉ የነበሩ ነጋዴዎች፣ ጩኸቱን የሰሙ የሱዛ ግንብ ነዋሪዎች፣ በአደባባይ ለሽምግልና የተቀመጡ እነ ኢያቄምን የመሳሰሉ ሽማግሌዎች እየተንጋጉ ወደ መታጠቢያው ግቢ ገቡ። ሶስና በእንባ ታጥባ ከሁለቱ መምህራን ፊት ቆማለች። ኢያቄም ምን ሆነሽ ነው? ምን ሆንሽ? እያለ እየተንቦጀቦጀ ጠየቃት። ምን ነው ጌቶች፣ ምን ተፈጠረ? አለ ወደ ሁለቱ መምህራን ዞሮ። ጉድ ነው አለ አንደኛው በንዴት የጤሰ መስሎ እየተወራጨ። የጉድም ጉድ አለ ሌላኛው እጆቹን ወደ በሩ እየጠቆመ። እኛ በዚህ መታጠቢያ አጠገብ ስናልፍ ሶስና ደንገጡሮቿን ወደ ቤት ልካ እርሷ ከአንድ ጎበዝ ጋር ቆማ ታወጋለች። ነገሩ ጎርሞን ቆመን ስንመለከት ተቃቅፈው ከዛፎቹ ጋር ሄዱና አብረው ተኙ። ይህ ጉዳይ ደግሞ የታላቁ አባት የኢያቄምን ክብር የሚነካ መስሎ ስለታየን በሩን ሰብረን ስንገባ እርሱ በኃይል አመለጠን። እርሷን ግን ያዝናት። ጅራፍ ራሱን ገርፎ ራሱ ይጮሃል እንዲሉ ጉዷን ለመሸፈን ስትል ጮኸች አለ። ሁሉንም በየተራ እየገረመመ እያያቸው። የኢያቄም ፊት ከሰል መሰለ። በዙሪያው ያሉ ቤተሰቦቹ በአፍረት አንገታቸውን አቀረቀሩ። ከአይሁድ መምህራን ይበልጥ የታመነ ከየት ሊገኝ? የሱዛ ግንብ ነዋሪዎች ደጓን ኮከብ እያዩ በመገረም ራሳቸውን ይነቀንቃሉ። ሁለቱ መምህራን በነገሩ የተናደዱ ለመምሰል ግንብ ይደበድባሉ። ደንገጡሮቿ በእንባ ተሞልተዋል። ሶስና ግን የተኮነነች ነፍስ መስላ ከገንዳው አጠገብ ቆማለች። እውነት ነው ጌታዬ፣ እውነት ነው አለ ኢያቄም። ልቡ የደገኛዋን ሚስት ወንጀል መቀበል አቅቶት። መቼም ከእነርሱ የበለጠ የታመነ የት ይገኛል? የሶስና ታላቅ ወንድም በጥፊ አጮላት። በዚያ ጊዜ ዞረባትና ከገንዳው ውስጥ ወደቀች። ኬልቅዮስም በቦታው ሲደርስ ጎትተው ከገንዳው እያወጧት ነበር። እየደበደቡና እየረገጡ ወደ ኢያቄም ግቢ ይዘዋት ሄዱ። እነዚያ ያከብሯት የነበሩ አይሁዳውያኖች ምራቃቸውን ተፍትፉባት። የእስራኤል ሽማግሌዎች በወፍራም ክንዳቸው ደቆሷት።
የገዛ ዘመዶቿ ሳይቀሩ አፈር ነሰነሱባት። ከዚያም በኋላ ከግንድ ጋር አስረው ጠፍረው በብርድ ስትንቀጠቀጥ አሳደሯት። ወደ እውነተኛው አምላክ ግን መጮሃን አላቋረጠችም። እውነትን አዋቂ እርሱ ብቻ ነውና አልማዝ ካልተሳለ እንደማያንጸባርቅ እውነትም ያለ መከራ አትፈነጥቅም። ግን ጊዜ አላት። ጊዜ የጣላት እውነት ከውሸት ታንሳለች። ጊዜዋ ሲደርስ ግን እንደ ፀሐይ ታበራለች። ሶስናም ጊዜ አላት። ሲነጋ የአይሁድ ሸንጎ ለፍርድ በአደባባይ ተሰየመ። ምድረ አይሁድ የሰሚ ሰሚ ወሬውን ተሰላልፎ ነበርና በቦታው ተሰብስቧል። ምስኪኗ ሶስና በወንጀለኛ ሳጥን ውስጥ ገብታ ቆማለች። አንገቷን አቀርቅራለች። ውበቷ ደብዝዟል። እንባዋ ይጎርፋል። ወደ ታች ወደ ምድር ሳይሆን ወደ አርያም እንደ ራሔል እንባዋን ትረጫለች። እውነተኞች ሲያለቅሱ የእውነት አምላክ እንባቸውን ይቀበለዋል። ሁለቱ መምህራን የሙሴ ሕግን አንቀጽ እየጠቀሱ ሕዝቡን አሳመኑት። ወንጀሏ ተነቦ ምድረ አይሁድ አንቅረው ተፏት። እናቷ በኀፍረት የጅረት እንባ ያነባሉ። ኪልቅዮስም በድንጋጤ በሐዘን የጨዋ ሐውልት መስሎ ከሸንጎ በስተቀኝ ቆሟል። ኢያቄም ግን ማመንም መካድም አቅቶት ከወዲያ ወዲህ በሐሳብ እየዋለለ ይንቆራጠጣል። ይህ ወንጀል አሉ ከሁሉም ሸምገል ያሉ የሸንጎ አባል። ሁሉም ልቡን አንቅቶ ዓይኑን አፍጥጦ ወደ ሸንጎ አተኮረ። ይህ ወንጀል እግዚአብሔርን የሚያስቆጣ ዘራችንን የሚያሰድብ በመሆኑ ሸንጎው ወንጀለኛዋን አሉና በግራ በቀኝ የተሰበሰበውን ሕዝብ በዓይናቸው ገረመሙት። ከዚያም ወንጀለኛዋ በድንጋይ ተወግራ እንድትሞት ሲወስን ባለቤቷን ይቅርታ በመጠየቅ ነው አሉ። ኢያቄም ልቡ ቀጥ አለች። የተሰበሰበው ሁሉ ተቀምጦበት የነበረውን ድንጋይ አነሳና ወደፊት ገሰገሰ። መቼም ያ ሁሉ ድንጋይ ከተጫነባት የኬርቄሌዎስን ተራራ ሳያክል አይቀርም። ሶስና ግን እግዚአብሔርን አሁንም ተስፋ በማድረግ ትጠብቀዋለች። መቼም በአስቸጋሪ ሰዓት እግዚአብሔርን ተስፋ የማያደርጉ የተደነቁ ናቸው። ከሸንጎ ጀርባ አንድ ጎልማሳ ዘሎ ተነሳና ወደ ሶስና ገሰገሰ። ድንጋይ አልያዘም። ነቢዩ ዳንኤል ነበር። እኔ ከዚህ ሴት ደም ንጹሕ ነኝ አለ። ወደ ሸንጎ ዞሮ የታወቀና
የተመሰገነ ነቢይ በመሆኑ የባቢሎን ቤተ መንግሥት ከነበሩ ክቡራን አንዱ ነውና የሁሉንም ቀልብ ገዛው። ሁለቱም መምህራን አፍጥጦ ወደ እነሱ እየተመለከተ እነሱም አፍጥጠው ወደ እርሱ ሲመጡ ሕዝቡ ዳንኤልን ሊሰማ መጓጓቱን አስተውለው ሳይሆን እየተንዘፈዘፉ ባሉበት ቆሙ። ወገኖቼ አለ ዳንኤል፣ ይህ አስቸጋሪ ፍርድ ከመፍረዳችሁ በፊት አንድ ጊዜ አድምጡኝ። እኔ ሁለቱን መምህራን ልጠይቃቸው አለና ወደ ሕዝቡ ዞረ። ጠይቅ እንሰማለን፣ ጠይቅ እንሰማለን የሚል የብዙሃን ድምፅ በአደባባዩ በሸንጎው ተሰማ። መምህራኑ ተጉረጠረጡ፣ ተቁነጠነጡ። አንደኛውን እዚያ ማዶ ቁም አለውና ዳንኤል ከመምህራኑ አንዱን እዚያ ወደ ሕዝቡ መሃል ወሰደና ለመሆኑ ሶስናን ከጎረምሳው ጋር ተኝታ ያያት በየትኛው ዛፍ ስር ነው አለው። በኮክ ዛፍ ስር ነው አለና በድፍረት መለሰ። ቀጠለ። ሁለተኛውን ጠርቶ መቼም ዕድሜህ ገፍቷል፣ እርጅናህም በእርጅና በልዑል እግዚአብሔር ፊት ቆመህ እንደማትዋሽ አምናለሁ። ሶስናን ከጎረምሳው ጋር ያያሃት በየትኛው ዛፍ ስር ነው አለና አለሳልሶ ጠየቀው። ሮማን ዛፍ ስር ነው አለ። ሕዝቡ አጉረመረመ፣ ሽማግሌዎቹም አፈጠጡ። እንግዲህ እናንተ ፍረዱ አለና ዳንኤል ወደ ሕዝቡ ጮኸ። ሶስና ንጹሕ ናት፣ ሶስና ንጹሕ ናት። ሕዝቡ በማያቋርጥ ጩኸት አስተጋባ። በመጨረሻም ሸንጎው ውሳኔውን ለወጠ። የሶስና ንጽሕና በአደባባይ ተለወጠ። ሁለቱን መምህራን በድንጋይ ተወግረው እንዲሞቱ ተበየነ። ሥራው ለሰሪው እሾላ ጣሪው ይባል የለ። የመርዶክዮስና የሐማ ነገር እንደገና በባቢሎናውያን ሀገር ተፈጸመ። ኢያቄም በደስታ ዘለለ። ሶስናም ከእስር ተፈታችና የእስራኤል እናቶች ሁሉ ይስሟት ጀመሩ። የመቷት የተፉባትና የሰደቧት ሁሉ እግሯ ላይ ወድቀው ይቅርታ ጠየቋት። እውነተኛውን አምላክ ዳንኤልን ልኮ ፍርዱን ሰጠ። የኢያቄም ግቢ በደስታ ተሞላ። የሚወዷት ደካሞች ድሆች ሁሉ ለዝማሬ ተሰበሰቡ። ነፍሴ ሆይ እግዚአብሔርን ባርኪ የሚለውን የዳዊትን መዝሙር መዘመር ቀጠሉ። እኔ በእግዚአብሔር ደስ ይለኛል፣ ኃጥአን ከምድር ይጥፉ፣ ነፍሴ ሆይ እግዚአብሔርን ባርኪ እያሉ ኢያቄም በበገናው እየደረደረ አመሰገኑ። በዚያም ግሩምና አረንጓዴ ግቢ ውስጥ የደስታ ዝማሬ አስተጋባ።
ዎችም ከተሰኘው ማኅበረ ቅዱሳን ካሳተመው መጽሐፍ ላይ እኔ ወንድማችሁ አነበብኩላችሁ።